የእመቤታችን የፍልሰት ጾም ታሪክ ክፍል 1 እስከ 4 ሙሉ ትረካ ወደ እናንተ ይዤላችሁ ቀርቤያለሁ። ውድ ቤተሰቦቼ ሰላም ለእናንተ ይሁን እያልኩኝ የእመቤታችንን የፍልሰት ታሪክ ከክፍል 1 እስከ ክፍል 4 በአጠቃላይ ሙሉ ትረካውን ወደ እናንተ ይዤላችሁ ቀርቤያለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ የእመቤታችን የፍልሰት ጾም ታሪክ ክፍል 1 የፍልሰት ጾም ምንድን ነው? በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን እናምናለን፣ አሜን። ውድ የቻናላችን ቤተሰቦች እንኳን ለእመቤታችን ለቅድስት ድንግል ማርያም የፍልሰት ጾም ማስጀመሪያ ቀን አደረሳችሁ። ዛሬ ስለዚህ ቅዱስ ጾም አመጣጥ፣ ትርጉም እና በቤተክርስቲያን ያለው ታላቅ ክብር በዝርዝር እንመለከታለን። ፍልሰት የሚለው ቃል ከአንድ ስፍራ ወደ ሌላ በክብር መሸጋገር ማለት ነው። በቤተ ክርስቲያን ትውፊት የእመቤታችን ፍልሰት ማለት ቅድስት ድንግል ማርያም ከዚህ ዓለም ካረፈች በኋላ በልጇ በጌታችን በኢየሱስ ክርስቶስ ፍቃድ በስጋና በነፍስ ወደ ሰማይ በክብር በመወሰዷን ያመለክታል። የፍልሰት ጾም በየዓመቱ ከነሐሴ 1 እስከ ነሐሴ 15 ድረስ ይጾማል። ይህ ጾም በብዙ ምዕመናን ጾመ ፍልሰታ ተብሎ ይታወቃል። በቤተ ክርስቲያን ትውፊት መሰረት ቅድስት ማርያም ካረፈች በኋላ ሐዋርያት በታላቅ ሐዘን ውስጥ ገቡ። 3 ቀን ከቀበሯት በኋላ የእመቤታችን ፍልሰት ለማየት እንዲበቁ በጾምና በጸሎት እግዚአብሔርን ለመኑ። ጌታችንም ጸሎታቸውን ተቀብሎ የእናቱን ክብር ገለጠላቸው። በዚህ የፍልሰት በዓል በታላቅ ክብር መከበር ጀመረ። በዚህ ምክንያትም ይህ የ15 ቀን ጾም በቤተ ክርስቲያን ተሰጠ። ይህ ጾም ለእመቤታችን የምናደርገውን አምልኮ አይደለም፣ የእግዚአብሔርን ሥራ በማመስገን የቅድስት ማርያምን ትህትና፣ ታዛዥነት፣ ንጽህናና እምነት በመከተል ራሳችንን በጸሎትና በንስሐ የምናዘጋጅበት የመንፈሳዊ ጉዞ እንጂ። በእነዚህ 15 ቀናት ምዕመናን ጾምን ከጸሎት፣ ከመጽሐፍ ቅዱስ ንባብ፣ ከምጽዋት፣ ከይቅርታና ከንስሐ ጋር በማጣመር ያሳልፋሉ። ይህም የጾሙ ዋና ዓላማ ከምግብ ብቻ መከልከል ሳይሆን ልብን ለእግዚአብሔር ማቅረብ መሆኑንም ያስተምረናል። ከዚህ የመጀመሪያ ክፍል የምንማረው ጾም የአካል ልምምድ ብቻ ሳይሆን የነፍስ መታደስ መሆኑንም ነው። ቅድስት ማርያም በሕይወቷ ያሳየችውን ትህትና፣ ታዛዥነትና ንጽህና እኛም በሕይወታችን ልንከተለው እንደሚገባ ያሳየናል። በቀደመው ክፍል ስለ ፍልሰት ጾም አመጣጥ ትርጉምና በቤተ ክርስቲያን ያለው ክብር ተመልክተናል። በዚህ ክፍል ደግሞ የእመቤታችንን የመጨረሻ ቀናት የመልአኩ ብስራትና ሐዋርያት እንዴት እንደተሰበሰቡ እንመለከታለን። ከጌታችን ዕርገት በኋላ ቅድስት ድንግል ማርያም ከሐዋርያት ጋር በጸሎትና በአገልግሎት ትኖር ነበረ። ቀንና ሌሊት በቤተ መቅደስና በቀራንዮ በመገኘት ለዓለም ሁሉ ትጸልይ ነበረ። ሕይወቷ ሙሉ በሙሉ ለእግዚአብሔር የተሰጠም ነበረ። አንድ ቀን በጸሎት ላይ ሳለች መልአኩ ገብርኤል በድጋሚ ተገለጠላት። ይህም ከዘመናት በፊት እነሆ ትጸንሻለሽ ብሎ ያበሰራት ያው መልአክ ነበረ። መልአኩም ሰላም ላንቺ ይሁን፣ የተባረክሽ እናታችን፣ የዚህ ዓለም ጉዞሽ ሊፈጸም ቀርቧል። ልጅሽ ጌታችን ኢየሱስ ክርስቶስ ወደ ሰማይ በክብር ሊወስድሽ ይመጣል ብሎ የደስታ ዜና አበሰራት። ከትውፊቱ መሰረት መልአኩ ከገነት የተገኘው የዘንባባ ቅርንጫፍ ሰጣት። ይህም የድልና የክብር ምልክት ነበረ። እመቤታችንም ይህን ስትሰማ አልደነገጠችም። በታላቅ ደስታ እግዚአብሔርን አመሰገነች። ከዚህም በሐዋርያት ሁሉ ላይ በረከቷን እንዲያገኝ ጸለየች። በዚያን ጊዜ ሐዋርያት በተለያየ የዓለም ክፍሎች ወንጌልን ይሰብኩ ነበረ። ጌታችን ግን ሁሉንም በተአምራዊ ሁኔታ በደመና ተሸክመው ወደ ኢየሩሳሌም ሰበሰባቸው፣ እናቱን ለመሰናበት እንዲችሉ። ሐዋርያትም እመቤታችንን በሰላም አገኟት። እርሷም እያንዳንዳቸው ባረከቻቸው። በወንጌል አገልግሎታቸው እንዲጸኑ፣ በመከራ እንዳይፈሩ እና ለክርስቶስ ታማኞች እንዲሆኑም አስተማረቻቸው። እንደ ትውፊቱ ቅዱስ ቶማስ ብቻ በዚያ ጊዜ በህንድ ሀገር ስለነበረ አልደረሰም። ይህም በቀጣዩ ታሪክ ውስጥ ትልቅ ትርጉም ያለው ክስተት ይሆናል። እመቤታችን የመጨረሻ ጊዜዋ እንደደረሰ ባወቀች ጊዜ በጸሎት ቆመች። እግዚአብሔርንም ስለ ሰው ልጆች ሁሉ ለመነች። ይህ እናታችን እስከ መጨረሻ ድረስ የሰውን መዳን እንደምትሻ ያሳያል። ከዚህ ክፍል ደግሞ የምንማረው የእመቤታችንን ትህትና፣ ጸሎት፣ ታዛዥነትና ለሰዎች ያላት ፍቅር ነው። ራሷን ሳታስቀድም ሁልጊዜ የሌሎችን ድህነት ትፈልግ ነበረ። በቀደሙት ክፍሎች ስለ ፍልሰት ጾም አመጣጥ እንዲሁም መልአኩ ገብርኤል ለእመቤታችን የፍልሰቷን ዜና እንዴት እንዳበሰራት ተመልክተናል። አሁን ደግሞ የታሪኩን እጅግ የተቀደሰ ክፍል እንመልከት። የእመቤታችን የዕረፍት ሰዓት ሲደርስ ሐዋርያት በዙሪያዋ ቆመው በጸሎትና በዝማሬ እግዚአብሔርን ያመሰግኑ ነበረ። በዚያ ጊዜ ጌታችን ኢየሱስ ክርስቶስ ከመላእክትና ከቅዱሳን ጋር በታላቅ ክብር መጣ። እንደ ቤተ ክርስቲያናችን ትውፊት ጌታችን የእናቱን ቅድስት ነፍስ በክብር ተቀበለ።
ሐዋርያቱም ይህን መንፈሳዊ ክብር በዓይናቸው አዩ። በደስታና በእንባ እግዚአብሔርን አመሰገኑ። ከዚያም ቅዱስ ሥጋውን በታላቅ ክብር ተሸክመው ወደ መቃብሩ ወሰዱት። በመንገድም መላእክትን የምስጋና መዝሙር ይዘምሩ ነበረ። ሐዋርያትም በጸሎት ይጓዙ ነበረ። ትውፊቱ እንደሚናገረው በዚያን ጊዜ አንዳንድ ሰዎች የቀብሩን ሥርዓት ለማደናቀፍ ሞከሩ። ነገር ግን በእግዚአብሔር ኃይልና በመላእክት ጥበቃ የቅዱስ ሥጋው በሰላም ተቀበረ። ከዚያ በኋላ 3 ቀን አለፈ። በዚህ ጊዜ ቅዱስ ቶማስ ከህንድ በተአምራዊ ሁኔታ መጣ። እርሱ ግን በእመቤታችን ቀብር ላይ ስላልተገኘ በጣም አዘነ። የመጨረሻው ስንብት እንዲያደርግ መቃብሯን እንዲከፍቱ ሐዋርያቱን ለመናቸው። መቃብሩንም በከፈቱ ጊዜ በውስጡ የእመቤታችን ቅድስት ሥጋ አልተገኘም ነበረ። በምትኩ የሰማያዊ መዓዛ የተሞሉ የቀብር ጨርቆች ብቻ ነበሩ። በዚያን ጊዜ ሁሉም ተገነዘቡ። ጌታችን ኢየሱስ ክርስቶስ እናቱን በሥጋና በነፍስ ወደ ሰማይ በክብር እንደወሰዳትም ይህንን ቤተ ክርስቲያን ፍልሰተ ማርያም ብላ ታከብረዋለች። ይህ ለምዕመናን ታላቅ የተስፋ መልእክት ነው። ለእግዚአብሔር በታማኝነት የኖረ ሰው የሚያገኘው ክብር እንደሚኖር ያሳየናል። እመቤታችን በትህትና በንጽህናና በትህትና በፍጹም ታዛዥነት በመኖሯ ይህን ታላቅ ክብር ተቀበለች። ከዚህ ክፍል የምንማረው ለእግዚአብሔር በታማኝነት የመኖር በከንቱ እንደማይሆን ነው። ትህትና፣ ጸሎት፣ ንስሐና ንጽህና ትዕግስት ወደ ክብር የሚያደርሱ መንገዶች መሆናቸውንም በእመቤታችን በሕይወት አሳይታናለች። በቀደሙት ክፍሎች ስለ ፍልሰተ ጾም አመጣጥ፣ ስለ እመቤታችን የመጨረሻ ቀናት፣ ስለ እረፍቷና ስለ ክብር ፍልሰቷ የተመልክተናል። አሁን ደግሞ ይህ ጾም ለእኛ ምን ያስተምረናል፣ እንዴትስ ልንጠብቀው ይገባል የሚለውን የመጨረሻውን ክፍል እንመለከታለን። የፍልሰት ጾም ከምግብ መከልከል ብቻ ሳይሆን የልብ ንጽህና፣ የጸሎት መብዛት፣ የይቅርታ መንፈስ፣ ለችግረኞች ምጽዋት መስጠትና ቃሉን በትጋት ማንበብ የዚህ ጾም ዋና መንፈስ ነው። እመቤታችን በሕይወቷ ያሳየችን ትህትና ትልቅ ትምህርት ነው። ከሁሉ በላይ ክብር ቢሰጣትም ራሷን ከፍ አላደረገችም። ሁል ጊዜ የእግዚአብሔርን ባሪያ መሆኗን በትህትና ተቀብላ ነው። እርሷ የንጽህና ምሳሌ ናት። ስለዚህ በዚህ ጾም ወቅት ሐሳባችንን፣ ንግግራችንን፣ ተግባራችንን እንመርምር። ከኃጢአት እንራቅ። ከእግዚአብሔር ጋር ያለንን ግንኙነት እናድስ። የፍልሰት በዓል የተስፋ በዓልም ነው። እግዚአብሔር ለታማኞች የሚያዘጋጀው ክብር እንዳለ ያሳስበናል። የእመቤታችን ፍልሰት ሞት መጨረሻ እንዳልሆነ፣ በክርስቶስ ውስጥ ዘላለማዊ ሕይወት እንዳለ የሚያስተውለን ታላቅ መልእክት ነው። እንግዲህ በእነዚህ 15 ቀናት በቤተ ክርስቲያን በመገኘት በቅዳሴ በመሳተፍ በመጽሐፍ ቅዱስ ንባብ በጸሎትና በምጽዋት ጾማችንን እናሳልፍ። ጾም የሚያመጣው ትልቁ ፍሬ የልብ ለውጥ ነው። ውድ አድማጮቼ በዚህ ትረካ የእመቤታችንን የፍልሰት ጾም ታሪክ ከመጀመሪያው እስከ መጨረሻው ተመልክተናል። ይህ ታሪክ ለታሪክ ብቻ አይደለም፣ ለሕይወታችንም የሚመራ መንፈሳዊ ትምህርት ነው። በመጨረሻም በቅድስት ድንግል ማርያም ጸሎትና ምልጃ እግዚአብሔር ከክፉ ሁሉ ይጠብቀን፣ ጾማችንን ይቀበለን፣ በሰላም የፍልሰት በዓልን እንድናከብር ያብቃን። ከሁሉ በላይ እመቤታችን ያሳየችን እምነት፣ ትህትና፣ ንጽህናና ታዛዥነት በሕይወታችን እንከተል። በቅድስት ድንግል ማርያም አማላጅነትና ጸሎት ምልጃ እግዚአብሔር ሁላችንንም ይባርከን። አሜን። መልካም ቆይታ ከበስሟ ሚዲያ ጋር